በዛሬው ዕለት በአዲስ አበባ ከተማ የተከናወነው የተቃውሞ ሰልፍ የሚዲያ ትኩረቶችን ስቦ እንደነበረ የተመለከትነው ነው። ከዚህ በስተጀርባ የነበሩት ሁኔታዎች ምን ይመስሉ ነበረ? ይህ ሰላማዊ ሰልፍ የጦርነት ማዋለጃ ይሆን ወይ ስለሚለው ምንመለከተው ጉዳይ አለን። የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ በአክብሮት እናመሰግናለን። አሁን ወደ ጉዳያችን እናልፋለን። በዛሬው ዕለት በአዲስ አበባ ከተማ በመስቀል አደባባይ የትግራይ የሰላምና የለውጥ ምክር ቤት የተባለው አካል አዘጋጅቶት የነበረውና ጦርነት ይቁም አፈሳ ይብቃ የሚለው ሰላማዊ ሰልፍ የመንግስት የሚዲያ ሽፋን በሰፊው ያገኘ ሰልፍ ነበር። ኢቲቪ በተለይ በማህበራዊ ትስስር ገጹ ላይ አይ ቲንክ ወደ ከ5 እስከ 10 የሚሆኑ ተከታታይ ዜናዎችን ከዚሁ ሰልፍ በመነሳትና ከህወሓትና ከትግራይ ጉዳይ ጋር በማገናኘት ሲሰራ ስለመዋሉ በርካቶች የታዘቡት ሀቅ ነው። ከዚህም ባሻገር ደግሞ በሰላማዊ ሰልፍ ላይ በዚህ የተቃውሞ ሰላማዊ ሰልፍ ላይ የተገኙ ሰዎች ብዛት ጉዳይም እንደዚሁ አነጋጋሪ ነበረ። የተለያዩ የቪዲዮና የፎቶ ምስሎች እንደሚያሳዩት ከሆነ ያው ጠዋት ላይ ነው ሰልፉ የተካሄደው። የዝናብ ሁኔታ ነበረ። ይሄን ተከትሎ እንግዲህ ጥቂት ሰው መገኘቱ ለአንዳንዶቹ ብዙም ላይገርም ይችላል። በቪዲዮዎቹም የታየውም እንደዛ ስለሆነ ማለት ነው። ነገር ግን ይሄ ጥቂት ሰው መገኘቱ በሰላማዊ ሰልፉ መካሄዱ ምንም ጥቅም የለውም፣ ባይካሄድም ይሻላል ብለው ከሰልፉ አስቀድመው በርካታ ቅስቀሳ ላረጉት ህወሓትንም ጨምሮ ጉዳዩ ለታዘቡት አካላት ደስታን የፈጠረ ነበር። ከዚሁ ሰልፍ ጋር በተገናኘ የሰልፉ አስተባባሪ የሆኑት አቶ ክብሮም በርሀ ለኛ ለሚኪያስ ሚዲያ ቃለ መጠይቅ ሰጠው ነበር። በዚህ ቃለ መጠይቃቸው ላይ የሰልፉ ተሳታፊ ምን ያህል እንደሆነ ብዛቱስ ምን ያህል እንደሆነ ጠይቀናቸው ነበር። እርሳቸው ይሄን ቁጥር ከመግለጽ መቆጠባቸውን ታዝበናል። ቃለ መጠይቁን ገብታችሁ ሙሉን ማዳመጥ ትችላላችሁ። አጠቃላይ ጉዳዮችን በተመለከተ ያነሷቸው ነገሮች ስላሉ፣ ነገር ግን በዚህ ሰላማዊ ሰልፍ ላይ እጅግ በጣም አስተዛዛቢ ተብለው ተወስደው በማህበራዊ ሚዲያ ሲንሸራሸሩ የነበሩ ጉዳዮች ነበሩ። እንግዲህ ከነዚህም ውስጥ አንደኛው በሰላማዊ ሰልፉ ከተጠናቀቀ በኋላ ወደ መጡበት ሲመለሱ የታዩ ሰዎች ነበሩ። እንግዲህ ብዙዎቹ እንደሚሉት አንዳንዶቹ እንዲያውም የብሔር ስም እየጠቀሱ ሁሉ ሲቀልዱበት ነበረ። ነገር ግን ሌሎቹ እንደሚናገሩት ከሆነ የፓርቲ መዋቅርና የሴፍትኔት መዋቅር ውስጥ የሚሳተፉ በየጊዜው ሰላማዊ ሰልፍ ሲኖር የሚጠሩ ሰዎች ሁሉ የታዩበት የተቃውሞ ሰልፍ ነው። ያም ሆኖም ግን አልደመቀም ሲሉ ይናገራሉ። እንግዲህ እዚህ ቪዲዮ ላይ እንደምታዩት ከሆነ ሰላማዊ ሰልፉ ከተጠናቀቀ በኋላ ወደ የአካባቢያቸው ሲመለሱ የነበሩ እንግዲህ ጎልማሳ ሴቶች ናቸው የሚታዩት። እንግዲህ ምን እያደረጉ ነው የሚለውን እንግዲህ እናንተ መመልከት ትችላላችሁ። ከዚህ ቪዲዮ በኋላ ተመልሰን እንመጣለን። እንደተከታተላችሁት ነው። በዚህ መልኩ ነው ወደ የአካባቢያቸው ሲመለሱ የነበሩት ሲሉ ነው የመረጃ ምንጮች ያመለከቱት። ይህንን በማንሳት ከጥቂት እና ከመንግስት ጋር የሰላምና የለውጥ ምክር ቤት ተብሎ ከሚጠቀሰው አካል ከሚሰሩት የትግራይ ተወላጆች በስተቀር እምብዛም እንደተገመተው የተገኘ የትግራይ ተወላጅ የለም ሲሉ የሚናገሩ አካላት አሉ። በሌላ በኩል ደግሞ አቶ ክብሮም በርሄ በቂ ሰው ተገኝቷል፣ ጉዳዩን ለማስተጋባት የሚያገለግል የሰው መጠን ተገኝቶ ነበረ በማለት ለኛ ነግረውን ነበር።
በሌላም በኩል ደግሞ በብልጽግና ፓርቲ አማካኝነት ተመልምለው ወይም ደግሞ በዛ መዋቅር ስር ትዕዛዝ ተላልፎላቸው ተገኝተዋል ከተባሉትን ባሻገር የኤርትራ መንግስት ተቋሚ የሆነው እና በኢትዮጵያ ውስጥ ጽህፈት ቤት ከፍቶ እየተንቀሳቀሰ የሚገኘው በአሁኑ ሰዓት ብዙም ድምጹም የማይሰማው ብርጌድ ንሓመዱ የተባለ ተቋም ወይም ደግሞ ድርጅት አለ። የዚህ ድርጅት ተወካዮችም ከዚህ ሰላማዊ ሰልፍ ላይ ተሳትፎ አድርገው እንደነበረ ተመልክተናል። ይሄንንም ተከታትለን እንመለሳለን። እንደተመለከታችሁት የኤርትራ ተቃዋሚዎችም የዚህ ሰላማዊ ሰልፍ ተሳታፊ ነበሩ። በአጠቃላይ ሰላማዊ ሰልፉ በማህበራዊ ሚዲያ ላይ ቅኝት እንዳደረግነው ከሆነ በበርካቶች ዘንድ የቀልና የፌዝ አይነት ስሜትን የቀላቀለ አስተያየት ሲሰጥበት ነው የነበረው። ግልጽ ነው፣ ቅድም የጠቀስናቸው ናቸው። ከትግራይ ተወላጆች ይልቅ በብልጽግና ፓርቲ መዋቅር ስር የሚንቀሳቀሱና በሴፍቲ ኔት ውስጥ የታቀፉ ሰዎች የተሳተፉበት ነው የሚለውና ከዛም ባለፈ ደግሞ የተገኘውም ሰውም ቁጥር እጅጉን አናሳ ነበር የሚለውን ነው ማህበራዊ ሚዲያ ላይ የተመለከትነው። ነገር ግን በዛሬው ዕለትም ሰልፉ ከመካሄዱ በፊት መግለጫ አውጥቶ የነበረው የትግራይ ክልል ኮሚኒኬሽን ቢሮ በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር የሚያሽከረክረው ወይም ደግሞ የሚያስተዳድረው ቢሮ በዛሬው ዕለት መግለጫ አውጥቶ ነበረ። የትግራይ ፍትሃዊ ጥያቄ አጀንዳዎች በማወናበድ አይቀለበስም የሚል ርዕስ ያለው መግለጫ ነው የተላለፈው በየመገናኛ ብዙሃኑ። እንግዲህ የፌዴራል መንግስቱ ያው የአብይ አህመድ ጄኖሳይዳዊ አገዛዝ ሲል ነው የሚጠቅሰው እና ተላላኪዎቹ የትግራይ ብሔራዊ ጥያቄዎችን ለማፈን ያለመና የማወናበጃ ሰላማዊ ሰልፍ ለማካሄድ በዛሬው ዕለት ለማከናወን ዝግጅቶችን ሲያካሂዱ እንደነበረ ይጠቅስና በተለያዩ ምክንያቶች ከትግራይ ወጥቶ በተለያዩ የኢትዮጵያ አካባቢዎች የሚኖር የትግራይ ተወላጅ ቢኖርም የትግራይ ብሔራዊ ጥያቄዎችና በትግራይ የህልውና ጉዳይ ላይ ምንም ልዩነት የለውም ብሏል። በአዲስ አበባ በተጠራው የሰልፍ ድራማ ያለመገኘቱ ምክንያትም እንግዲህ እዚህ ጋር ልብ ማለት ያለባችሁ በህወሓት በኩል ተደጋጋሚ የሆኑ ጥሪዎች ሲቀርቡ ነበረ። የትግራይ ተወላጆች በዚህ ሰልፍ ላይ መገኘት የለባችሁም የሚል እናም የሰዎችም በትንሽ ቁጥር መገኘት ለነሱ እንደ ድል ማድረግ ነው የታየውና እዚህ ጋር ያነሱታል። አክለውም በህልውናውና መብቶቹ ዙሪያ የማይደራደር እንዲሁም ከህዝቡና መንግስቱ ጎን የተሰለፈ መሆኑ ማረጋገጫ ነው ብለዋል። የሰልፉ ቀን ከመድረሱ በፊት ሁኔታውን የተገነዘቡ የጄኖሳይዱ አገዛዝ ተላላኪዎቹ የወጣኑትን ድራማ ለማድመቅ ሲባል የአዲስ አበባ ክፍለ ከተሞችና ወረዳዎች ሰልፈኞች እንዲያመጡ ኮታ ሲሸነሽኑ ከርሟል ብሏል። ይሁን እንጂ በሰልፉ እንዲገኙ ቅስቀሳ ሲደረግላቸው የከረሙ የብሔሮችና ብሔረሰቦች አባላት ሰልፉን በመቃወም የትግራይ ፍትሃዊ ጥያቄዎችና የትግል ዓላማን መደገፋቸውን ግልጽ አድርገዋል በማለት አመልክቷል። ቢሮ የሰልፉ ማስተዛዘኛ የሚሆኑ የተወሰኑ ሰዎች የትግራይና የኢትዮጵያ ባንዲራ እንዲሁም በትግርኛና በአማርኛ የተጻፉ መፈክሮች የያዙ የተለያዩ አለባበስ ያላቸውን ሰዎች አይተናል። ከዚህም በተጨማሪ ሌሎች የሚጨፍሩና የማይመለከታቸውን አጀንዳ የሚያራግቡ አካላት እንደነበሩም ተገንዝበናል። ሁኔታው የአብይ አህመድ ጄኖሳይዳዊ አገዛዝና አጫፋሪዎቹ ውርደት ያመለከተ እንዲሁም የሚመራው ህዝብ ከጊዜ ወደ ጊዜ እየተፋው መምጣቱን ያስመሰከረ ነው በማለት የዛሬውን ሰላማዊ ሰልፍ ላይ አስተያየት ሰጥቷል ክልሉ።
ተጠቃሎ ሲታይ የትግራይ ህዝብ ብሔራዊ ጥያቄና ትግል ለማውገዝ የተጠራው ሰልፍ የጨነገፈና የከሸፈ ሆኖ ተጠናቋል ብሏል። በተቃራኒው ደግሞ የጄኖሳይደር አገዛዝና አጫፋሪዎቹ በትግራይ ህዝብ ያላቸው የሻገተ ጥላቻና ዳግም ጄኖሳይድ ለመፈጸም ያላቸው ጥማት ያመለከተ ነው በማለት እንግዲህ ስለ ሰላማዊ ሰልፉ አስተያየት ሰጥተዋል። የክልሉ ቢሮ ማለት ነው፣ የክልሉ ኮሚኒኬሽን ቢሮ እና እንግዲህ በርካቶች በዚህ ሰልፍ ላይ ከተነሱት መፈክሮች ውስጥ ሲተቹት የነበሩት አንደኛው መፈክር እኛም አስቀድመን ትናንትና በሰራነው ዘገባ ላይ አንስተናል፣ የፌዴራል መንግስቱ የትግራይን ህዝብ ያድን የሚል ነው እና የትግራይን ህዝብ ሲያድን በምን መልኩ ነው የሚያድነው ብለው ጥያቄ ጠየቁ ነበሩ። ምክንያቱም ከዚህ በፊት ከፌዴራል መንግስቱ ከኤርትራ መንግስት ጋር በመጣመር የፈጸማቸው ወንጀሎች ነበሩ ብለው የሚያምኑ ሰዎች ነበሩ። ይሄም ተጠያቂነት ያስፈልገዋል በማለትም የተለያዩ ተቃውሞችን ሲያነሱ ነበርና ይሄ ተቃውሞ ባልተረጋገጠበት ሁኔታ የፌዴራል መንግስቱ እንዴት ነው የክልሉን ህዝብ ተጋርጦበታል ካለው ወታደራዊ አፈሳና ሌሎች ተያያዥ ጉዳዮች ሊያድን ነው የሚችለው የሚለውን ነጥብ ግልጽ ሊሆን ይገባል ሲሉ ጠይቀዋል። እና ይሄ መፈክር እንዲያውም የሰልፉ የጦርነት አዋጅ የሚታወጅበትና ነጋሪት የሚጎሰምበት መድረክ እንደነበር አንዱ ማሳያ ነው ሲሉ የጠቀሱትም ወገኖች ነበሩ። ምክንያቱም ከዚህ በፊትም የህልውና ዘመቻም ተብሎ ነበረ ጦርነቱ ሲካሄድ የነበረው። እናም ይሄ የህልውና ዘመቻ እንግዲህ የበርካታ ሰዎችን ህልውና ያጠፋ ጦርነት እንደሆነ ያየነው ነው። ይሄ የትግራይን ህዝብ ህልውና እናድን የሚለው መፈክር የፌዴራል መንግስቱ ጣልቃ ገብቶ ጦርነቱ እንዲጀመር የሚገፋፋ ነው። እናም በዚህ መድረክ ላይ የተቀሰቀሰው ጦርነቱን ከዚህ አፈሳን ከመቃወምና በየቦታው ያሉትን ተፈናቃዮች እንዲመለሱ ከመጠየቅ ይልቅ አፈናን እና ጦርነትን የመቀስቀስ መድረክ ነው የነበረው በማለት ነው ሐሳባቸውን የገለጹትና ከሞላ ጎደል እንግዲህ ሰላማዊ ሰልፉ በድል ተጠናቋል ብሎ የዚህ ሰላማዊ ሰልፍ አስተባባሪ ኮሚቴ መግለጫ ማውጣቷል። እኛም ቃለ መጠይቅ ያደረግንለት አቶ ክብሮም በርሄም ይህንን ነጥብ አንስተዋል። በሌላ በኩል ደግሞ እንደ ትግራይ ክልል ኮሚኒኬሽን ቢሮና እንደ ክልሉ መገናኛ ብዙሃን ገለጻ ከሆነ ደግሞ ሰላማዊ ሰልፉ የጨነገፈና የሻገተ ጥላቻ ይፋ የወጣበት እና ዳግም ጦርነት የመክፈትም ቅስቀሳ የተደረገበት ነው በማለት ተችተውታል። ይሄ ሰላማዊ ሰልፍ እንደዚህ አይነት ግብረ መልሶች የነበሩት እንደሆነ ነው የተረዳ ነው። ወደ ሌሎች መረጃዎች እናልፋለን። በሰፊው ሰልፉን ጉዳይ ካየን እዚህ ጋር አብቅተን ማለት ነው። በዛሬው ዕለት በዛሬው ዕለት ብቻ ሳይሆን ትላንት ነበረ ይሄ ጉዳይ የነበረው። ቲዲኤፍ የሚባለው ኃይል ወይም የትግራይ ዲፌንስ ፎርስ ተብሎ የሚጠራው ኃይል ከፍተኛ አዛዦች የእርስ በርስ የምክክር መድረክና የከፍተኛ የመንግስት አመራሮች የተገኙበት ውይይት ተካሂዶ ነበረ። ይሄ ውይይት የተካሄደው በትግራይ ክልል ሰሜን ምዕራብ ዞን ነው የተካሄደው። የዚህ ዞን ዋና አስተዳዳሪና የህወሓት ማዕከላዊ ኮሚቴ አባል የሆኑት ወልደ አብርሃ ገብረ ጻዲቅም ንግግር አድርገዋል። የህዝቡን ደህንነት ለማረጋገጥ በህልውና አጀንዳዎች ላይ መስራት አለብን። በግንባር የሚገኘውና በደጀን ወይም ደግሞ ከግንባር ውጭ የሚገኘው አካል ተናቦ መስራት ይገባዋል። ትስስርና መረዳዳትን በመፍጠር ለጠላት ረመጥ መሆን አለብን በማለት እንግዲህ አንስተዋል። አካባቢያችንንም ደግሞ ከባንዳዎችና ከተላላኪዎች ነፃ ማውጣት አለብን ሲሉ ነው የተናገሩት። ይሄው ማለት ያው አሁን ያለውን አስተዳደር ከሚተቹና ሁኔታዎችን በተለይም የወታደራዊ አፈሳውን ከሚቃወሙ አካላት ማጽዳት አለብን የሚል መልእክት ነው ያለው። እዚህ መድረክ ላይ እንግዲህ የተገኙት በቲዲኤፍ የምዕራብ ግንባር አዛዥ ተብለው የተሾሙት ጀነራል ምግበይ ኃይሌ ናቸው። እርሳቸው እንደተናገሩት ከሆነ በአሁኑ ወቅት ወሳኝ በሆነ አደጋ ላይ ነው ያለነው በማለት ተናግረዋል። እንግዲህ አደጋ ወሳኝነት አለው ወይ የሚለውን እንግዲህ አብረን ነው የምናየው። ምክንያቱም ወሳኝ የሆነ ጊዜ ወሳኝ የሆነ እድል ነው የሚባለው፣ ግን ወሳኝ የሆነ አደጋ ላይ ነው ያለነው
የሚል ሐሳብ ግን ሲነገር በእጅጉ ወጣ ያለ ነው የሚመስለው። ዞሮም ቀረም ይህንንም ሁኔታ ለመፍታት ደግሞ ብዙ ርቀት ተጉዘናል። አሁን የቀረን ችግር ለመቆጣጠር ጥቂት ጊዜ ነው የሚያስፈልገን ብለዋል። ይሄ የቀረን ችግር ለመፍታት ደግሞ በደጀንና በግንባር የምንገኝ አካላት ፊት ለፊት መነጋገር አለብን። ይሄውም ደግሞ በመንግስት አካላት ውስጥ የሚገኙ ከፍተኛ አመራሮች ከሰራዊቱ ጋር አብረው መስራት አለባቸው የሚል ነጥብ ነው እንግዲህ በዚህ ስብሰባ ላይ የተነሳው። እንግዲህ ይሄ ስብሰባ አሁን እየተደረጉ ካሉ የጦርነት ዝግጅቶች ጋር በእጅጉ የተሳሰረ ነው። በደጀን በኩል ይገኛል የሚባለው ህዝብ፣ ደጀን ማለት ከግንባር ራቅ ብሎ ቅድም እንዳለው የሚገኘው ሰው ወይም ደግሞ ነዋሪ የጦርነቱ ተሳታፊ መሆን አለበት። ምግብና ስንቅ ወይም ደረቅ ነገር ከማዋጣት ባለፈ ወጣቶቹንም መላክ አለበት የሚልም ሐሳብ እንግዲህ በእነዚህ ከፍተኛ አመራሮች በወታደራዊም በሲቪል አስተዳደር ውስጥም ባሉ ሰዎች እየተነሳ ይገኛል። እንግዲህ ወደፊት ይሄ ክረምት ምን ይፈጠራል የሚለውን እንግዲህ አብረን የምንመለከተው ይሆናል። የጳጳሳቱ ጉዳይ አሁንም ቀጥሏል። ማለትም ከዚህ በፊት በአሉበት የመንበረ ጵጵስና ውስጥ ታግተው እንደሚገኙ ስለ ሶስቱ ጳጳሶች ጉዳይ አንስተን ነበር። ቢቢሲ አማርኛም ትግርኛም ስለዚህ ጉዳይ ዘገባ ሰርቶ ነበር። እንግዲህ በአሁኑ ወቅት እንግዲህ የብፁዕ አቡነ ናትናኤል ስልክ በታጣቂዎች ወይም በጸጥታ አካላት ስለመነጠቁ ነው የተዘገበው። ሞባይላቸው ተነጥቆ የሞባይላቸውን ፓስወርድ በጉልበት እንዲከፍቱ ተደርጓል ተብሏል። ከከፈቱም በኋላ በስልካቸው ውስጥ ያለውን የዋትስአፕ የቴሌግራም እና በአጠቃላይ የመልእክት ማለዋወጫ መተግበሪያዎች ውስጥ ያሉትን መልእክቶች ሲበረበር እንደነበርና ከእርሳቸው ጋር ያወራ ሰው ማን እንደሆነ ስሙ በዝርዝር ሲመዘገብ እንደነበረ ተነግሯል። ይህን ተከትሎ ደግሞ ከአቡነ ናትናኤል ጋር ግንኙነት ፈጥሮ ነበር ወይም ደግሞ አውርቶ ነበር፣ ወሬ አውርቶ ነበር የተባለ ግለሰብ ጨምሮ ሌሎችም እንደዚሁ መልእክት የተለዋወጡ ሰዎች ትግራይ ውስጥ ያሉት በአጠቃላይ እንዲታሰሩ ስለመወሰኑ ነው የተነገረው። ሌሎች ጳጳሳት በዚህ ጉዳይ ዙሪያ ጨምሮ በሌሎች በየትኛውም አይነት ጉዳዮች ዙሪያ ሐሳብ እንዳይሰጡ፣ ከሰጡም ግን የአቡነ ናትናኤል አይነት እጣ እንደሚደርስባቸው ተነግሯቸዋል። እንግዲህ በሌላ በኩል ደግሞ አባ ሰረቀ ብርሃን ደግሞ እነዚህን ሁኔታዎች ወደ ራሳቸው ጥቅም ለውጠው የመንበረ ጵጵስናውንም ለመቆጣጠር ሌሎች ጉባኤተኞች ይህን ጉዳይ የሚመለከታቸው የመንበረ ሰላማ ጉባኤተኞች ለመሰብሰብ እና የራሳቸውን የጵጵስና መንበር ለማረጋገጥ እየተንቀሳቀሱ ይገኛሉ ሲሉ የመረጃ ምንጮች አመልክተዋል። እንግዲህ ጉዳዩ ወዴት እያመራ ነው የሚለውን እንግዲህ አብረን የምናየው ይሆናል። ከዚህ በፊት አቡነ ናትናኤል የወታደራዊ አፈሳውን በመቃወማቸው ምክንያት በርካታ ጫና ሲደርስባቸው እንደነበረ፣ በርካታ ዛቻና ማስፈራሪያ ሲፈጸምባቸው እንደነበረ መዘገባችን የሚታወስ ነው። ይህን ተከትሎ ነው እንግዲህ በቤት ውስጥ የቁም እስር ውስጥ እንዲገቡ የተደረገው። ከዚህም ባለፈ አንድ ከጳጳሳቱ ጋር የተገናኘ ጉዳይ አለ። ከአቡነ ናትናኤል ጋር አብረው የታዩና ከዛም ውጭ ደግሞ ግንኙነት ፈጥረው ሲነጋገሩ ነበር። በመልእክት መለዋወጫ ዘዴዎች በዋትስአፕ ቅድም እንዳለው በተበረበሩት የመልእክት መለዋወጫ ዘዴዎች በኩል ሲነጋገሩ ነበር የተባሉ ሰዎችን ለማሰር ሙከራዎች እየተደረጉ እንደሚገኙ ተነግሯል። ከዚህ ባለፈ ግን የእርሳቸው ሹፌር የነበረና አብርሃ ገብረ ጊዮርጊስ የተባለ ግለሰብ በታጣቂዎች ተይዞ ፖሊስ ጣቢያ ስለመግባቱ ነው የተነገረው። በዛሬው ዕለት ነው ለእስር የተዳረገው። አብርሃ ባለፈው ሳምንት ከቢቢሲ ትግርኛ ጋር አድርጎት በነበረው ቃለ መጠይቅ ላይ በአቡነ ናትናኤል ላይ የተፈጸመውን ተግባር አንድ ባንድ ተናግሯል። ስለ ጉዳዩም ሰፊ ማብራሪያ ሰጥቷል።
ተብሎ ነው እንግዲህ ለእስር የተዳረገው። ይሄ ጉዳይ እንግዲህ ከግድያ ሙከራው በኋላ ሰፊ ማብራሪያ መሰጠቱ ስለ ሁኔታው ግልጽ እንዲሆንና በመንግስት በኩል የተሰጠው መግለጫ ሐሰተኛ ስለመሆኑ የሚያሳይ በመሆኑ ነው ለእስር የተዳረገው የሚሉ ወገኖች አሉ። እንግዲህ ይሄ ጉዳይ ሂዶ መጨረሻው ምንድነው የሚሆነው የሚለውን ነጥብ እንግዲህ አብረን የምንመለከተው ይሆናል። በመጨረሻ እንግዲህ የትግራይ ክልል የ12ኛ ክፍል ተፈታኞችን ጉዳይ ነው የምንመለከተው። የ2018 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና በወረቀት የሚፈተኑ ተማሪዎች ጉዳይ አሁን ላይ እልባት አግኝቷል እየተባለ ይገኛል። ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓመተ ምህረት የኢትዮጵያ የፈተናና ምዘና አገልግሎት ኤጀንሲ ባወጣው መርሃ ግብር መሰረት በትግራይ ይሄ የወረቀት ፈተና እንደሚሰጥ እንግዲህ ለማወቅ ተችሏል። ይህንንም የወረቀት ፈተና በአግባቡ ለማከናወን አስፈላጊ የሆነ ዝግጅት እንዲደረግ የትግራይ ክልል ትምህርት ቢሮ በጻፈው ደብዳቤ ላይ ተመልክተናል። ይሄ ደብዳቤ በቢሮ ኃላፊ በዶክተር ኪሮስ ጉሽ አማካኝነት የተፈረመ ሲሆን ወደ ሁሉም ወረዳዎችና ክፍለ ከተማዎች ስለ መላኩ ነው የተነገረው። ወደ ሱዳን ድንበር ስናልፍ ወደ ኢትዮ ሱዳን ድንበር በኩል ስናልፍ በቤንሻንጉል ጉሙዝ ክልል ኩርሙርክ የተባለ የወርቅ ማውጫ ቦታ አለ። በእጅጉ በወርቅ ሀብት የበለጸገ ነው የሚባለው። ይሄ አካባቢ የሱዳን ብሔራዊ ጦር ወይም ደግሞ ሳፍ በጀነራል አብዱል ፈታህ ቡርሃን የሚመራው ኃይል ወደዚህ አቅራቢያ መቆጣጠሩን ይህን ስፍራ መቆጣጠሩን ከዚህ በፊት መዘገባችን የሚታወስ ነው። በሱዳን በኩል ያለው ማለት ነው በብሉ ናይል ግዛት ስር ያለውን አካባቢ ተቆጣጥሯል። እናም በቤንሻንጉል ጉሙዝ ሳይድ ያለው የኩርሙርክ ወርቅ ማውጫ ጣቢያ አቅራቢያ ልዩ ስሙ ኦፍ በተባለ የድንበር አካባቢ በህዝብ መገልገያ ዶዘር ላይ የተሰነዘረው ገዳይ ጥቃት በእጅጉ የሰዎችን ህይወት ቀጥፏል ተብሏል። የኩርሙርክ ጎልድ ማይኒንግ የፈቃድ ክልል በምዕራብ አቅጣጫ 8.5 ኪሎ ሜትር ርቆ በሚገኘው ኦፍ በተባለ ስፍራ ለአካባቢው ማህበረሰብ የመንገድ ስራ እያከናወነ በነበረ ዶዘር ወይም ማሽን ላይ ጥቃት ተፈጽሟል ተብሏል። ይህ የመንገድ ፕሮጀክት በበሽርና በሆራዛብ ቀበሌዎች መካከል ያለውን ትስስር ለመፍጠር የካምፓኒው ማህበራዊ ኃላፊነት ወይም CSR አካል ሆኖ የሚሰራ የልማት ስራ መዋቅር ነበር ተብሏል። መጀመሪያ ላይ ጥቃቱ በድሮን ወይም በሰው አልባ አውሮፕላን እንደተሰነዘረ ቢነገርም የፌዴራል ፖሊስና የመከላከያ ኃይል ቦታው ላይ ደርሰው ባደረጉት ማጣራት ግን ማሽኑ የተመታው በትከሻ በሚያዝ የቡድን መሳሪያ ወይም እንደ RPG ወይም ተመሳሳይ የሮኬት መተኮሻዎች ነው ጥቃቱ የተፈጸመው ተብሎ እንደተገመተ ተነግሯል። ይህ የቴክኒክ አሻሚነት በጥቃቱ ጀርባ ያሉ አካላትን ማንነት ለመለየት አስቸጋሪ እንደሚያደርግ ነው የተነገረው። በዚህም አካባቢ እንግዲህ የሱዳን የእርስ በርስ ጦርነት ተፋፍሞ መቀጠሉና የድንበር አካባቢዎች ደግሞ የወታደራዊ ቀጠና በሆኑበት ሁኔታ ለድርጅቱ ጉዳዩን አጣርቶ ስራውን በደንብ የሚቀጥልበት ከጸጥታ ስጋት ባለፈ ስራውን አጠናክሮ የሚቀጥልበት ሁኔታ ጥያቄ ውስጥ እንደጣለው ነው የተነገረ ያለው። የሱዳኑ ጦርነት እንግዲህ ለኢትዮጵያም እጅግ በጣም ተጽዕኖን የፈጠረ ነው በማለት እንግዲህ መረጃዎች እየወጡ ይገኛሉ። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ። መልካም ምሽት፣ መልካም ቀን።